ኢየሱስን ወደ ህይወት ወደ ጀልባ በዚህ አይነት ሁኔታ ላይ ጌታን ና ተነሳ። ዛሬ የምናገራችሁ ነገር ኢየሱስን የሚቀሰቅስ ትውልድ፣ በእምነት ኢየሱስን የሚቀሰቅሱ ሰዎች፣ ካለበት ስፍራ የሚያንቀሳቅሱ ሰዎች፣ የሚጮሁ ሰዎች ናቸው። ፕሬዝ ጋድ። በታንኳቸው ጭንገፋ እየገባ ብቻቸውን ይፋለማሉ። ለምን? በጥርጣሬ እግዚአብሔር ይረዳኛል አይረዳኝም፣ እግዚአብሔር ይደርስልኛል ወይስ አይደርስልኝም፣ እግዚአብሔር ይሰማኛል አይሰማኝም በሚል በእምነት በጎደለው ማንነት በመቆም የእግዚአብሔርን እርዳታ የእግዚአብሔርን ወደ ህይወታቸው መጋበዝ ትተው ራሳቸው ፌስ ያደርጉታል። ወዳጄ ብቻን ፌስ አታድርገው፣ እግዚአብሔርን ጋብዘው፣ ኃይለኛውን ጋብዘው። ማዕበሉ ያንተን ችሎታ ያንተን ጥረት አይፈራም። የሚፈራው ግን የማዕበሉ ጌታ ሲነሳ ብቻ ነው። ሃሌሉያ። እግዚአብሔር ከኛ ጋር ባይሆን ኖሮ አለ ዳዊት፣ እግዚአብሔር ከኛ ጋር ባይሆን ኖሮ ጠላቶቻችን በተነሱብን ጊዜ ሕያዋን ሳለን በዋጡን ነበራል። ሃሌሉያ። አትዋጥም። እግዚአብሔር ካንተ ጋር ከመሆኑ የተነሳ አትዋጥም። ሁኔታው አይውጥህም። አስቸጋሪው ኮንዲሽን አይውጥህም። ከባድ ነው ያልከው ነገር አይውጥህም። ዛሬ ፕሮፌቲክ ቃል እየተናገርኩ ነው። ሊውጥህ ያለው ሁሉ አይውጥህም። ለምን? ካንተ ጋር እግዚአብሔር ስላለ። እግዚአብሔር ከኛ ጋር ባይሆን ኖሮ፣ እስራኤል ከግብጽ ሲወጣ እግዚአብሔር ከኛ ጋር ባይሆን ኖሮ፣ ግብፃውያን በተነሱብን ጊዜ፣ ቀይ ባህር በፊታችን እንደዛ በቆመ ጊዜ በተዋጥን ነበረ። ነገር ግን ለጥርሳቸው ንክሻ የማያደርገን ለጥርሳቸው ንክሻ የማያደርገን እግዚአብሔር ይመስገን። አሜን። ከአዳኝ ወጥመድ ያስመለጠህ እግዚአብሔር፣ ወፍ ከአዳኝ ወጥመድ እንደምታመልጥ እግዚአብሔር አስመለጠኝ አለ። እስቲ ያስመለጠ ሰው እልልታ ጭብጨባ። እኔ ያስመለጠ ሰው ብቻ ያመለጠ ሰው፣ በእግዚአብሔር ያመለጠ ሰው፣ እግዚአብሔር አስመለጠኝ፣ እግዚአብሔር አሻገረኝ፣ ወጥመድ ተሰበረ እኔም አመለጥኩኝ። አሜን። ወጥመድ ተሰበረ እኔም አመለጥኩኝ የሚል ሰው ዛሬ ማለዳ እግዚአብሔር ከእናንተ ይህን ምስጋና ይፈልጋል። ወጥመድ ተሰበረልኝ እኔም አመለጥኩኝ። ካየኸው ከማታውቀው ወጥመድ እግዚአብሔር አስመልጧል። አሜን። ምክንያቱም እግዚአብሔር ከኛ ጋራ ካንቺ ጋር ያለው አምላክ እየታገለ ከጥርሳቸው ንክሻ ከመንጋጋ እያስወጣ ፈልቅቆ አሻግሯል። ዛሬ ለክብር አብቅቷል፣ ለምስጋና አብቅቷል። ለምስጋና ዛሬ በሰላም በጤና እንዲህ እንድትቆም ያደረገ እግዚአብሔር ስሙ ይባረክ፣ ስሙ ይባረክ። በእውነት እግዚአብሔርን ይኸው ለማመስገን ብዙ ምክንያቶች አሉ፣ ብዙ አይነት ምክንያቶች። ነገር ግን ይኸው ጠላት ይጋርዳል። ሁኔታ ትንሹን ነገር ያሳየናል። ትንሹ ያልሞላችው ትንሿን ነገር ያሳየናል። ብዙ ነገር እያለ ብዙ ነገሮች እግዚአብሔር ያደረገልን ትላንትና ምን እንዳደረገልህ ታውቃለህ። ነገር ግን እሱን ያስረሳና ትንሿ ነገር ላይ ፎከስ እንድታረግ፣ ዛሬ ያለውን ሁኔታ እንድታይ፣ ትላንትና ያደረገልን እንድታስብ አይፈልግም። እግዚአብሔር ግን ትላንትና ምን እንዳደረግኩልሽ አስታውሺ ይላል። ትላንትና ከመከራ ከአስጨናቂ ሁኔታ ፈልቅቆ እንዴት እንዳወጣ ሁኔታው ይናገራል። ክብር ለኢየሱስ ይሁን። እግዚአብሔር ረድቶናል፣ አሻግሮናል። ክብር ለኢየሱስ ይሁን። በእውነት የትኛውም ማዕበል የትኛውም ጨለማ አያሸንፍም፣ እግዚአብሔር ካንተ ጋር ስላለ። የትኛውም አይነት ጨለማና ማዕበል ይነሳ፣ ጌታ ከኔ ጋር ነው። አሜን። ረዳቴ ከኔ ጋር ነው፣ አልፈራም። አሜን። የሚያግዘኝ የሚረዳኝ ከኔ ጋር አለ። በሞት ሸለቆ እንኳን ቢሄድ ሃሌሉያ እግዚአብሔር ከኔ ጋር ነውና እኔ አልፈራም። አሜን ማለት የሚችሉ ሰዎች አቅም ያላቸው ሰዎች ናቸው። በጸሎት ህይወታቸው የተገነባ ህይወት ያላቸው ናቸው። አሜን። የጸሎት ህይወት ላይፋቸው በጸሎት የተገነባ። ስለዚህ ወዳጆቼ እግዚአብሔር ዛሬም ለናንተ የሚያደርጋትን ነገር ታያላችሁ። አሜን። ማርቆስ ምዕራፍ 4 ከቁጥር 35 ጀምሮ እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው።
ሕዝቡም ትተው በታንኳ ወዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስ ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሠጸው፣ ባህሩም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንዲህ ንፋስም ባህርም የሚታዘዝለት ይህ ማን ነው ተባባሉ። የሚገርም ነው። ጨለማ፣ ማዕበል። ጌታ ኢየሱስ ራሱ ወደ ማዶ እንሻገር አላቸው። ታላቅ ክብር ነበረ። በወዲያ የነበረ ልዩ ጊዜ ነበራቸው። ከብዙ ሰዎች ጋር ድንቅ ጊዜ ነበራቸው። 5,000 ሰው በጥቂት ነገር ተመግቦና ተጽናንቶ ተደስቶ የነበረ ታላቅ ታምራት የታየበት ጊዜ ነበረ። ከታላቅ ታምራት፣ ከታላቅ ፈውስ፣ ከታላቅ በረከት በኋላ ኢየሱስ ከዚህ እልፍ እንበላላቸው። ወዳጆቼ ኢየሱስ ሁል ጊዜ በሆነ በተሰራ ታምራት ላይ ዶይላ አደርግም እልፍ በሉ ይላል። በዛ እንድትቆም አይፈልግም። በተደረገልህ ተአምራት፣ በተደረገልህ ትናንሽ በሆነው ነገር ላይ በቃ በዛው ዱዌል በኮምፈርት ዞን ውስጥ እንድትሆን አይፈልግም። እልፍ በል ይልሃል። አሜን። እልፍ በል ስትል ሌላ ክብር አለ። ስታልፍ ሌላ ክብር አለ። የምታየው ሌላ ክብር አለ። የሚገለጥልህ ሌላ ክብር አለ። የምትሰማው ሌላ ክብር አለ። ስለዚህ ባሉበት ሁኔታ ላይ እንዲቆዩ ስላልፈለገ ሌላ የሚታይ ክብር አለና ኑ እንሻገር አላቸው። ጀልባቸውን አዘጋጁ። ነገር ግን ሰዓቱ ሄዷል። እንሻገር ሲላቸው ጨለምለም ብሏል፣ መሽቷል፣ ሰዓቱ ሄዷል። በዛ ሰዓት ላይ እንሻገር ማለት በጣም ከባድ እንደሆነ ያውቃሉ። እነዚህ ኤክስፐርት ናቸው፣ የባህር ያውቃሉ፣ ስለ ውሃ አሳ አጥማጆች ስለሆኑ። ነገር ግን የኢየሱስ ቃል ስለሆነ እንሻገር የሚለውን ድምፅ ሰሙ። ሃሌሉያ አሜን። ይሄ ድምፅ እንሻገር ካለ መሻገር ነው ወዳጄ። ሁኔታውን አትመልከት። ጨለማ ነው፣ ከባድ ነው አትበል። እርሱ ካለ ያሻግርሃል። አረ አሜን። የሚያሻግረው ጌታ ካንተ ጋር አለ። ስለዚህ እንሻገር ባላቸው ከተወሰኑ ርቀት ከሄዱ በኋላ ማዕበል ተነሳ ይላል። ማዕበል ተነሳ፣ ንፋስም ተነሳ፣ ወጀብም ተነሳ። እንደውም ወደ ውሃ ውስጥ መግባት ጀመረ ይላል። ወደ ውሃው መግባት ጀመረ። ወዳጆቼ ማዕበልና ጨለማ በአንድ ጊዜ ሲገናኝ በጣም ከባድ ነው። ቀን ላይ ቢሆን ጥሩ ነው። ማዕበሉን ልትታገሉ ትችላላችሁ። በጨለማ ግን ማዕበልን መታገል ራሱን የቻለ ከባድ ነገር ነው። ማዕበልና ጨለማ አንድ ላይ ሆኖ ፌስ ማድረግ ጀመሩ። በፊታቸው ማዕበል አለ፣ ጨለማ አለ። በዚህ ሁኔታ ውስጥ እያሉ በራሳቸው ጣሩ፣ ተታገሉ። ውሃውን እንደውም በቃ ከጀልባቸው ውስጥ እያወጡ ጌታን ላለመቀስቀስ በጣም የታገሉ ይመስለኛል። በሕይወታችን ላይ አንዳንድ ጊዜ ወዳጆቼ ጨለማና ማዕበል ሲመጣ አምላካችን እግዚአብሔር ጸጥ ያለ ዝም ያለ ሊመስለን ይችላል። እግዚአብሔር ግን ዝም አይልም፣ ጸጥ አይልም። መጽሐፍ ቅዱስ ሲናገር እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። የተኛ ሊመስላችሁ ይችላል፣ ግን አልተኛም። አሜን። ኢየሱስም ከኋላ ከጀልባ ኋላ ተኝቶ ነበረ ይላል። ልቡ ግን ከነሱ ጋር ነው። አሜን አሜን። ሐሳቡ ግን ከነሱ ጋር ነው። ምክንያቱም መጽሐፍ ቅዱስ ከኛ ጋር ያለው አይተኛም አያንቀላፋም። ሁሉ ቀን አብሮ ሆነ ያለው። ሃሌሉያ። የማይተኛ የማያንቀላፋ አምላክ ነው የሚጠብቅህ። ክብር ለኢየሱስ ይሁን። ካንተ ጋር ያለው አይተኛም አያንቀላፋም። ኢየሱስን ወደ ህይወት ወደ ጀልባ በዚህ አይነት ሁኔታ ላይ ወደ ህይወት ወደ ጀልባ መጋበዝ ብቻ ነው የሚጠበቀው ካንተ። ጌታን ና ተነሳ። ዛሬ የምናገራችሁ ነገር የሚያስነሳ ትውልድ፣ ኢየሱስን የሚቀሰቅስ ትውልድ በሚል ርዕስ ነው። ትውልድ ኢየሱስን የሚያስነሳ ትውልድ፣ ካለበት ስፍራ የሚያንቀሳቅስ ትውልድ። ፕሬዝ ጋድ። እግዚአብሔር ይህን ትውልድ ያስነሳል። አሜን።
ማዕበሉ ለምን መጣ አንልም። አንድ መዝሙር አለ፣ ማዕበል ለምን መጣ አልልም አይደል? የማነች የአዲስ ዓለም የሚገርም ነው። ይመጣል ማዕበል አለ፣ ሁል ጊዜም መከራ ችግር አለ። ነገር ግን ለማዕበሉ እንዴት ነው ሪስፖንድ የምታደርጉት የሚለው ነው ዋናው ነገር። የምትሰጡት መልስ ነው። ለሚመጣው ለየትኛውም የህይወት ማዕበል እንዴት ነው መልስ የምትሰጡት? እንዴት ነው ፌስ የምታደርጉት? ወዳጆቼ ብዙ ክርስቲያኖች በጀልባቸው ውስጥ ማን እንዳለ አያውቁም። ከነሱ ጋር አብሮ ያለው ማን እንደሆነ አያውቁም። ፌስ ለሚያደርጉት ለዛ ቻሌንጅ መቀስቀስ እንኳን ከዚህ ቀደም ጸልየው ጮኸው ተናግረው ሊሆን ይችላል። መልስ ያላገኙበት ነገር ሊኖር ይችላል። ዛሬም ብጮህ አይመልስልኝም በሚል ተስፋ በመቁረጥ ውስጥ ሆነው የማይቀሰቅስ ዛሬ ቀን ቀስቅሰው ቀስቅሰኝ እያለ ነው። አሜን። እሰማሃለሁ፣ ጥራኝ፣ እሰማሃለሁ። አሜን። እግዚአብሔር ትጠራዋለህ፣ ይሰማሃል። በእምነት ኢየሱስን የሚቀሰቅሱ ሰዎች፣ ካለበት ስፍራ የሚያንቀሳቅሱ ሰዎች የሚጮሁ ሰዎች ናቸው። ፕሬዝ ጋድ። አሜን። የሚቀሰቅስ ትውልድ፣ ኢየሱስን በሁኔታቸው ላይ ጣልቃ የሚያስገቡ ሰዎች ከጌታ ጋር ህብረት ያላቸው ሰዎች ናቸው። ጌታን የሚያውቁ ሰዎች ናቸው። ጌታ እንዴት እንደሚያድናቸው የሚተማመኑ ሰዎች ናቸው። ከነሱ የበረታ ከነሱ የደከመ ሰው አይደለም የሚቀሰቅሱት። ሰው ወደ ሌላ ስፍራ ላይ ይሄዳል ሌላ ሰው ለመቀስቀስ፣ ከጎኑ ወይንም በጀልባ ውስጥ ያለውን ከመቀስቀስ ይልቅ ወዳጄ ሌላ ሰው ጋር ትሄድ። ካንተ ጋር ያለው ጌታ በቂ ነው፣ ከበቂ በላይ ነው። ላንተ ችግርና ላንተ ቻሌንጅ መልስ መስጠት የሚችል ጌታ ካንተ ጋር አለ። አሜን። እሱን በጸሎት ቀስቅሰው። ዛሬ ስለ ጸሎት እናገራለሁ። አሜን። በሕይወታችሁ ላይ በመጸለያችሁ ጌታን ታንቀሳቅሱታላችሁ። መላእክቶችን ታንቀሳቅሳላችሁ። መንፈሳዊውን ዓለም እንዲንቀሳቀስ ታደርጋላችሁ። አሜን። በእናንተ ላይ እግዚአብሔር ያሰበውን ሐሳብ ትገልጣላችሁ። ስለዚህ የጌታን አቅም፣ የጌታን ብቃት፣ የጌታን ችሎታ የሚያውቁ ሰዎች ናቸው ጌታን የሚቀሰቅሱ። ጌታ ሆይ ና የሚሉ። ይቤዠኛል ያልኩት ይቤዠኛል፣ ያድነኛል ያልኩት ያድነኛል። ማዕበሉ ቢኖር ጨለማው ቢኖር የሚቤዠን ይቤዠናል፣ የሚያድነን ያድነናል። ሃሌሉያ። ያድንሃል፣ አይተውህም። በጨለማ ብቻን አይተውም፣ በማዕበል ላይ ብቻን አይተውም። ይነሳል፣ ይነሳል። አሜን። ዛሬ ወዳጆቼ የምመክራችሁ ምክር ቅዱሳን፣ ለተነሳው ማዕበልና ላለው ጨለማ ብቻችሁን አትጋፈጡ፣ ብቻችሁን ፌስ አታድርጉ። አንዳንድ አማኞች እንዳልኳችሁ በታንኳ ውስጥ ማን ከነርሱ ጋር እንዳለ አያውቁምና ሞት ወደ ታንኳቸው ሲገባ ብቻቸውን ይታገላሉ፣ ብቻቸውን ፌስ ያደርጋሉ። ሞት ወደ ታንኳው እየገባ ነው። እነዚህም ደቀ መዝሙሮች ውሃ እየገባ ተቸግረዋል። ከማዕበሉ የተነሳ ውሃው እየገባ ነው፣ ወደ መርከቡ ወደ ጀልባው ይገባ ነበር ይላል። በታንኳቸው ኪሳራ ሲገባ ብቻቸውን ይፋለማሉ። በታንኳቸው ጭንገፋ እየገባ ብቻቸውን ይፋለማሉ። ለምን? በጥርጣሬ እግዚአብሔር ይረዳኛል አይረዳኝም? እግዚአብሔር ይደርስልኛል ወይስ አይደርስልኝም? እግዚአብሔር ይሰማኛል አይሰማኝም? በሚል በእምነት በጎደለው ማንነት በመቆም የእግዚአብሔርን እርዳታ የእግዚአብሔርን ወደ ሕይወታቸው መጋበዝ ትተው ራሳቸው ፌስ ያደርጉታል። ወዳጄ ብቻን ፌስ አታድርገው፣ እግዚአብሔርን ጋብዘው፣ ኃይለኛውን ጋብዘው። ማዕበሉ ያንተን ችሎታ ያንተን ጥረት አይፈራም። የሚፈራው ግን የማዕበሉ ጌታ ሲነሳ ብቻ ነው። ፕሬዝ ጋድ። የማዕበሉ ጌታ ሲነሳ ማዕበሉ ጸጥ ይላል። ስለዚህ ብቻህን ፌስ አታድርግ። ባለህበት በምታልፍበት ነገር ላይ እግዚአብሔርን ጋብዘው። በሁኔታው ከባድ ነው ባልከው የትኛውም አይነት ፕሮፌሰር ዶክተር ይሄን ነገር ሶሉሽን አይሰጠውም ለምትለው ነገር ጌታን ጋብዘው። በህመም ቢሆን በበሽታ ቢሆን በየትኛውም አይነት ጭንቀት ውስጥ ብትሆን ይህን ጌታ ጋብዘው። መድኃኒት አለው። እነግራችኋለሁ፣ ይሄ ጌታ መድኃኒት አለው።
ለየትኛውም ሁኔታ መድኃኒት አለው። የኛ ጌታ መድኃኒት አለው። መድኃኒት የሌለው አንዳችም ነገር በጌታ ፊት የለም። ሁሉም ነገር ስፍራውን ይዛል። ለብቻችን ከባዱን ኑሮና አስቸጋሪውን ማዕበል እንደ መጋፈጥ ከባድ ነገር የለም። ከባድ ነገር የለም። ሰዎች ይተዋሉ፣ ሰዎች ይተዋቸዋል። በዚህ ሰዓት ላይ ሰዎች እስከዚህ ድረስ ደርሻለሁ፣ አግዣለሁ፣ በቃ ደግፌያለሁ፣ ከዚህ በላይ ግን አልችልም የሚሉበት ሰዓት ሊኖር ይችላል። እግዚአብሔር ግን ይረዳል። አሜን። እስቲ ይረዳኛል። አረ እግዚአብሔር ይረዳኛል። እግዚአብሔር ይረዳቸዋል። በየትኛውም አይነት ሁኔታ ውስጥ እግዚአብሔር ያግዛቸዋል። እመኑኝ፣ እግዚአብሔር ያግዛቸዋል። ሌሊቱን ሙሉ ስንለፋ አደርን አለ እኮ ጴጥሮስ። ሌሊቱን ሙሉ ስንጥር በራሳችን ስንታገል አደርን። ነገር ግን አንዳችን ማሳ አልያዝንም። ለማትይዘው አንዳች ነገር ለማትይዘው ነገር ብቻን አትልፋ። ጌታ ኢየሱስን ጋብዘው በጀልባ ላይ በመርከቡ ላይ ያለው ጌታ ሁሉም መያዝ ይችላል። አሜን። ሁሉም ማድረግ ይችላል። አሳዎቹን መጥራት ይችላል። በረከትን ወደ መርከብ ወደ ጀልባ መሰብሰብ ይችላል። በአንድ ቃል አሜን። በአንድ ቃል የሚታዘዝለት አሜን። ለቃሉ የሚታዘዝለት ፍጥረት ሁሉ የሚታዘዝለት ጌታ ባንተ መርከብ ውስጥ አለ። ባንተ ጀልባ ውስጥ አለ። ፍጥረት ሁሉ የሚሰማው ሁኔታ ሁሉ የሚያደምጠው የኛ ጌታ ካንተ ጋር አለ። እሱን ጋብዘው። እሱ በተነሳ ጊዜ በኢየሱስም ጸጥ ያደርገዋል። እረፍት፣ ሰላም ይሆናል። ሰላም በታጣበት ላይ ሰላም መስጠት የሚችል የኛ ጌታ ነው። አሜን። ጌታ ይባረክ። ይሄ ቃል ለአንድ ሰው ዛሬ በእውነት ታሪኩን ይለውጣል፣ ታሪኩን ይሰራል። ስለዚህ ወዳጆቼ ብዙ ሰዎች በጀልባቸው ውስጥ ማን እንዳለ እንኳን አብሯቸው ማን እንዳለ እንኳን አያስተውሉም። አብሯቸው ያለውን እንኳን አያስተውሉም። ዘለቄታዊ መፍትሄ መስጠት የሚችለው ጌታ ባንተ ቦት ውስጥ ባንተ መርከብ ውስጥ አለ። ዘለቄታዊ ትንሽ ትንሽ ሳይሆን ጥቂት ጥቂት ሳይሆን በፍጹም ሊያስቆመው የሚችል ጌታ ከኛ ጋር አለ። ስለዚህ አብሮክ ያለውን አለማወቅ ትልቅ ልፋትና ድካም ነው የሚሆነው። ሰው ብቻውን ሲጥር ወዳጆቼ ድካም ነው የሚያተርፈው። ከእግዚአብሔር ጋር ያልሰራ አያተርፍም። ኢየሱስ ሲናገር ከኔ ጋር የሚሰበስብ ያተርፋል አለ። የማይሰራ ግን ይበትናል። ይገርም ነው። ልፋት፣ ድካም። እነዚህም ሰዎች ወዳጆቼ ውሃ በየቀኑ ከጀልባ ውስጥ በገባ ቁጥር የምታወጣ ከሆነ ምንም ለውጥ አታመጣም። የሚመጣው ወጀብ አይቆምም ውሃ ከመሙላት በስተቀር። ነገር ግን አንድ ጊዜ ሊያስቆም የሚችል ጌታ ካንተ ጋር ያለውን ጌታ አስነሳው። እሱ ያቆመዋል። ለአንዴና ለመጨረሻ ጊዜ ያቆመዋል። ያቺ ሴት ብዙ ስፍራ ሄደች ይላል። 12 ዓመት ሙሉ መድኃኒት ፍለጋ አዋቂዎች ጋር ዞረች። ያልገባችበት ስፍራ የለም። መዳን ፈልጋ በትንሽ ሊያክሙ ሞከሩላት፣ ግን አልቻሉም። ታገለች በራሷ አልሆነም። መጨረሻ ላይ ግን የሚያድነው ጌታ በመንገዷ እንደሚያልፍ ሰማች። ሃሌሉያ! ዛሬ የምትሰማው ጌታ ይሄ አሁን የሰማኸው ቃል በኢየሱስ ስም ያድንሃል፣ ይፈውስሃል፣ ያነቃሃል። ሰማች ይላል። ጨርቁንም በነካው ጊዜ እፈወሳለሁ አለች። ሃሌሉያ! ልብሱን በነካሁት ጊዜ እድናለሁ አለች። አሜን። የሚያድን ጌታ ካንተ ጋር አለ። በመንገድ እያለፈ ነው። ክብር ኢየሱስ ይሁን። በመንገድ እያለፈ ካንተ ጋር ነው። ስለዚህ ሄደች። በእምነት ሄዳ ጌታ ሆይ አድነኝ በሚል እምነት ልብሱን ነካችው። ፕሬዝ ጋድ። ልብሱን በነካችም ጊዜ የደሟ ምንጭ ቆመ። ሃሌሉያ! ቆመ ይላል። ለአንዴና ለመጨረሻ ጊዜ ይወላችሁ እንደነዛ እንደ መድኃኒተኞቹ ሳይሆን የጌታ ማዳን በኃይል ነው። አሜን። ኃይል ከወጣ ለአንዴና ለመጨረሻ ጊዜ ነው። ከውስጤ ኃይል ወጣ። ማን ነው የነካኝ አለ። ወዳጆቼ ኃይል አለ። ከጌታ የሚወጣ ኃይል፣ ከቃሉ የሚወጣ ኃይል። ዛሬ ኃይል ያገኛል። በቃል ውስጥ አልፎ ይነካል።
ቃሉ ኃይል አለው። ከዚህ የተነሳ ወዳጆቼ የትኛውም አይነት ከባድ ሁኔታ መቆም ይጀምራል፣ ጸጥ ማለት ይጀምራል። ስለዚህም ታገሉ፣ ጣሩ፣ ውሃውን አወጡ። ነገር ግን የሚቆም አይደለም፣ የሚቀጥል ሲሆን እንደሆነ ሲገባቸው ያውቃሉ። ለማዕበሉ ጌታ እንዳለ፣ ለማዕበሉም አምላክ እንዳለው፣ ለማዕበሉም አለቃ እንዳለው የነገስታት ንጉሥ ይባላል። ሃሌሉያ! ይሄ ጌታ በአንተ ጉዳይ አይደራደርም። ማዕበሉንም ጸጥ ሊያደርግ እንደሚችል ያምናሉ። ይኸውላችሁ ማዕበሉን ማስቆም እንኳን ባይችሉ በጌታ ይተማመናሉ። ፕሬዝ ጋድ። ማዕበሉን ለማስቆም አቅም እንኳን ወይም እምነት ባይኖራቸውም በጌታ ላይ ያላቸው እምነት ግን ከፍተኛ ነው። እሱ ቢነሳ እንደሚያድናቸው አምነዋል፣ እርግጠኛ ሆነዋል። ስለዚህ ወደ ጌታ ጮሁ ይላል። የሱን ችሎታ፣ የሱን አቅም፣ የሱን ኃይል በእምነት መጮ፣ በእምነት ጸሎት በመጸለይ ዘለቄታዊ የሆነ እረፍት ታገኛለህ። አሜን። ካንተ ጋር ያለው ከዓለም ካለው ይበልጣል። ካንቺ ጋር ያለው ከዓለም ካለው ይበልጣል። አሜን። ከየትኛውም ማዕበል ጋር ካለው ይበልጣል። ከየትኛውም ንፋስ ጋር ካለው ይበልጣል። የኛ ጌታ ከየትኛውም ሁኔታ ካለው ጋር ይበልጣል። አሜን። የትኛውም ማዕበል፣ የትኛውም ቻሌንጅ፣ የትኛውም አስቸጋሪ ሁኔታ ወዳጆቼ ያንተን ችሎታ፣ ያንተን አቅም፣ ያንተን ብርታት አይቶ አይፈራም። ያንተን ኤክስፒሪየንስ አይቶ አይፈራም። ስለዛ ማዕበል ኤክስፐርት ብትሆን ማዕበሉ ያንን አይፈራም። የሚፈራው አንድ ነገር አለ፣ ካንተ ጋር ያለውን አይቶ ግን ይፈራል። ስለዚህ ወዳጆቼ ጌታን ዛሬ በምንም ሁኔታ እንቀስቅሰው። አሜን። እንጥራው። ጌታ ሆይ ድረስልኝ። ማዕበልና ወጀብ የሚታዘዝለት ማን ነው? ማዕበልና ወጀብ የሚታዘዝለት ማን ነው? ባህር የሚከፈልለት ማን ነው? ክብር ለኢየሱስ ይሁን። ያንተ ጌታ ነው፣ ካንተ ጋር ያለው ነው። ስለዚህ ወዳጆቼ የጠራኸው ጌታ ይመጣል። የጠራችሁት ጌታ ይነሳል። በእምነት ወደ ጌታ መጮ፣ በእምነት ወደ ጌታ እንደሚነሳ እንደሚነቃ ስላንተ እንደሚመጣ በእምነት መጮህ፣ ተስፋ ለመቁረጥ የጌታን ታምራት ለማየት ቅርብ ነህ ማለት ነው። በሕይወት ላይ የጌታን ታምራት ለማየት ተቃርበሃል ማለት ነው። ስለዚህ ዛሬ ወዳጆቼ አንደበታችሁን ከፍታችሁ ጌታ ሆይ እርዳኝ አለ ጴጥሮስ። ከጀልባ ከወጣ በኋላ ከተወሰነ ሜትር ከተወሰነ ርቀት ከሄደ በኋላ መስመጥ ጀመረ። ንፋሱን አየ፣ ሁኔታውን አየ። በጣም አስፈሪ ሁኔታ እንደሆነ ሲያይ ጊዜ መስመጥ ጀመረ። ከእምነቱ ማነስ የተነሳ መስመጥ ሲጀምር ጌታ ሆይ እርዳኝ አለ፣ ጠራ። ስሙኝ። ዛሬ የምነግራችሁን ቃል መንፈስ ነው፣ ሕይወትም አለው። አሜን። የጌታ ቃል ሕይወት አለው። አሜን። ይሰራል። ሁለት አፍ እንዳለው ሰይፍ ሃሌሉያ ይሰራል። ስለዚህ ወዳጆቼ ጴጥሮስም እየሰመጠ ባለበት ሁኔታ ተስፋ ቆርጦ ከሰመጥኩኝም ልስመጥ ብሎ አልገባም። ጌታ ሆይ አድነኝ አለ፣ ድረስልኛል። ይሄ እኮ በቃ አንዳንዴ ኮመን ሴንስም አለ። በቃ እየሰመጥክ ካለ ጌታ ሆይ እርዳኝ የሚችለውን ጌታ መጥራት ማስተዋል ነው። አይ ጌታ አይሰማኝም፣ ጌታ ከዚህ በፊት ጠርቼው ነበር፣ ያለውበት ሁኔታ ይቀጥል፣ በቃ ዝናቡ የሚወረድብኝ፣ የትኛውም ዶፌ አገኘኝ፣ በቃ እችለዋለሁ። ወዳጄ ጌታን ቀስቅሶ ይረዳሃል። መጸለይ ነበረበት ጴጥሮስ። በቃ መጣራት ነበረበት፣ በእምነት መጮ ነበረበት። በቃ የኔ ነገር አበቃ ብሎ እየሰመጠ አልሄደም። ጌታ ሆይ እርዳኝ አለ። አጠገቡ ያለውን ጌታ ቀሰቀሰ። አሜን። ስለዚህ ወዳጆቼ ደቀ መዛሙርቱም በዚህ ማዕበል የተነሳ ለመጮ ተስፋ አልቆረጡም። ምንም ያህል እምነት ቢጎላቸው፣ ምንም ያህል ተስፋ ቢቆርጡም በጩኸታቸው ኢየሱስን ሊያስተኙት አልቻሉም።
ኢየሱስን ለማስተኛት አልቻሉም፣ ቀሰቀሱት። አሜን። የእነሱን ድምፅ ሰምቶ የሚተኛ አምላክ አይደለም። አይ የራሳቸው ጉዳይ አላለም፣ ተነሳ። ስለዚህ ዛሬም ይነሳል። ስለዚህ የምትጮሁት ጩኸት፣ የምትጸልዩት ጸሎት ወዳጆቼ በተስፋ መቁረጥ አይሁን፣ በእምነት ይሁን። በእምነት የምትጸልዩት ጸሎት እግዚአብሔርን ደስ ያሰኘዋል፣ ካለበት ስፍራ ያንቀሳቀሰዋል። ወደ አንተ ጉዳይ ውስጥ እንዲገባ ታደርጉታላችሁ። በአንተ ጉዳይ ላይ እንዲገባ ኢንቮልቭ እንዲያደርግ ታደርጉታላችሁ። የትኛውም አይነት ኬዝ ውስጥ እግዚአብሔርን ብታስገቡ ኬዙን እግዚአብሔር ይወስዷል። የእናንተን ኬዝ ይወስዳል። የፍርድ ቤት ይሁን የትኛውም አይነት ኬዝ ውስጥ እግዚአብሔር መግባት ይችላል፣ ማቆም ይችላል። ጸልየን የምንተወው ነገር በእምነት በመጸለይ የሚሆን ነገር አለ። ጸሎት በአንድ ጊዜ ጀምረን ተስፋ ቆርጠን የምንተወው ነገር ሳይሆን ዕለት ዕለት የምንቀጥልበት የህይወት ላይፍ ስታይላችን ነው። ኮንሲስታንት ፕሬየር በጣም ወሳኝ ነው ለህይወት። ለአንድ አማኝ ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ። ሳታቋርጥ መጸለይ የህይወት ላይፍ ስታይል ይሆን ዘንድ ይገባል። ለአንድ አማኝ የምታቋርጠውና የምትቀጥለው ነገር አይደለም። ጸሎት ከአምላክ ጋር የምትገናኝበት፣ ዕለት ዕለት የምታሳውቅበት፣ ያለህበትን ኮንዲሽን የምትነግርበት። እግዚአብሔር ያውቃል። አዎ ያውቃል። ነገር ግን የአንተን ኢንቪቴሽን ይፈልጋል። በነገሩ ውስጥ እንዲገባ የምትጋብዝ ልትሆን ይገባል። እግዚአብሔር እንድትጋብዘው ይፈልጋል። እግዚአብሔር ጀንትል አምላክ ነው ወዳጆቼ። ጀንትል አምላክ ነው ስላችሁ እናንተ ና ጌታ ሆይ ካላላችሁት ኢንቮልቭም አያደርግም። ስለዚህ ኢንቮልቭ እንዲያደርግ እሱን ጋብዙት። በእናንተ ነገር ላይ ሲገባ ነገሮችን ጸጥ ያደርጋል። አሜን። ኢየሱስ ክርስቶስ ከሄደ በኋላ በጸሎታቸው ታላላቅ ታምራቶችን አድርገዋል። ታላላቅ ለውጦችን አምጥተዋል። ከሞት ከጥፋት አምልጠዋል። እግዚአብሔር ሆይ ወደ ዛቻቸውና ወደ ንግግራቸው ተመልከታሉ። እግዚአብሔር ሆይ አንተ ግባ፣ ተመልከት እንዴት እንደዛቱብን። በኢየሱስ ክርስቶስም ከዚህ በኋላ እንዳትናገሩ ብለው አስጠንቅቀው በላኳቸው ጊዜ ኢየሱስ ስምህ እንዳይነገር አስጠንቅቀውናል። ወደ ዛቻቸውና ወደ ንግግራቸው ተመልከት። ታላቅ ታምራትን አደረገ። ከዛ በኋላ እግዚአብሔርም ጸሎታቸውን ሰማ ይላል። በእጃቸውም ታላላቅ ታምራቶች የሆኑ ነበረ። አሜን። ሊይዘው አይችልም። ይወላችሁ አፋችሁ ዝም ቢል እጃችሁ ይሰራል። ኢየሱስ ሲነሳ አፍ ሲያዝ ታላላቅ ታምራት በእጆች መሆን ይጀምራል። እግዚአብሔር ይሰራል። ጸሎት ተስፋ በመቁረጥ አንጸልይም፣ በእምነት እንጸልያለን። እንደሚለወጥ እንደሚቀየር ነገሩ ስፍራውን እንደሚለወጥ አምነን እንጸልያለን። ይሆናል። በእርግጥ በልዩ ልዩ ፈተናዎች በማዕበል ልናልፍ እንችላለን። ነገር ግን በመሰዊያህ አጠገብ አትታጣ፣ ከመሰዊያ አጠገብ አትጥፋ። በመሰዊያው ላይ ተገኝ። እግዚአብሔር ያገኝሃል። ያን ጊዜ እሱም ሲመጣ በመሰዊያው ላይ የሚያገኛቸውን ያከብራቸዋል። አሜን። በመሰዊያው ላይ ተገኝ። ሁኔታ ሲመጣ፣ የትኛውም አይነት ከባድ ሁኔታ ሲመጣ በርከክ በል። ፕሬዝ ጋድ። አሸናፊ ነህ። እውነት እላችኋለሁ አሸናፊዎች ናቸው። የሚጸልይ ሰው ያሸንፋል። በየትኛውም አይነት ሁኔታ ውስጥ የሚንበረከክ የሚጸልይ ሰው አሸናፊ ነው። ድሉ የሱ ነው። የድል ህይወት ለመምራት ከፈለግ በእግዚአብሔር ፊት መሰዊያህን ስራ፣ መሰዊያህን አድስ። ያን ጊዜ እግዚአብሔር ካንተ ጋር ጠንካራ ፌሎሺፕ ሲኖረው ነገሮች ሁሉ ስፍራቸውን መያዝ ይጀምራሉ። በነገሮች ላይ በኃይል በብርታት ከፍ ማለት ትጀምራለህ። እንደ ንስር ክንፍ በከፍታ ትወጣለህ። ባደከመ ነገር ላይ አትገኝም፣ ከፍ ብለህ ትገኛለህ። አሜን። ትላንትና አድክሞ የነበረው ዛሬ አያደክምህም። ትላንትና ዝሎ የነበረው ዛሬ አያዝልህም። ከእጆች ላይ ሰንሰለቶች ይበጠሳሉ። ከእግር ላይ ሰንሰለት ይበጠሳል። ያደከመ ሁሉ ይወድቃል። ካሪባ ሻካባራ ከዚህ በኋላ አቃተኝ ባልከው ነገር ላይ ጌታን በጸሎት ጋብዘው፣ ታምራት ይሆናል። መጽሐፍ ቅዱስ እንደዚህ ይላል መዝሙር 32:6 ላይ ስለዚህም ጻድቅ ሁሉ በምቹ ጊዜ ወደ አንተ ይጸልያል፣
ወደ አንተ ይጮሃል፣ አንተን ይፈልጋል፣ አንተን ይላል። በምን ጊዜ? አረ አይሰማም። በምቹ ጊዜ፣ በችግር ጊዜ አለ። በምቹ ጊዜ፣ ሁኔታዎች መልካም በሆኑ ጊዜ፣ በዛን ጊዜ ምን ይላል? ይጸልያል፣ መሰዊያውን ያድሳል፣ በመሰዊያው ላይ ይገኛል። መሰዊያውን ትቶ አይጠፋም። መቃ ነገሮች ፋይን ነው ችግር የለም ብሎ ከመሰዊያው ዞር አይልም። በመሰዊያው ላይ አለ። ፕሬዝ ጋድ። ጻድቅ በምቹ ጊዜ ይጸልያል። የጥፋት ውሃ ሲመጣ አያገኘውም። የጥፋት ሲመጣ አያገኘውም። በቃ ልክ እንደ ኖህ መርከብ ውስጥ ይሰወራል። መርከብ ውስጥ ይገባል። እግዚአብሔር በሰራው መርከብ ውስጥ ይሸሸጋል። አምላኩ ጥላ ይሆንለታል። የጥፋት ውሃ አያገኘውም። ፕሬዝ ጋድ። ጻድቅ በምቹ ጊዜ ይጸልያል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። እስቲ ወደ እኔ አይቀርብም። በመሰዊያ ላይ ከቆምክ፣ በጸሎት ላይፍህ ስትሬት በቃ ኮንሲስታንት ጸሎት ህይወት ካለ አያገኝም። የብዙ የጥፋት ውሃ አያገኝህም። በምቹ ጊዜ ካልጸለይክ የሚመጣው ከባድ ማዕበልና አስቸጋሪ ሁኔታ ሁሉ ያንበረክካል። ወገብን ጉልበትን ያስፈታል። ወዳጄ እንዳትፈታ በመከራ ጊዜ በመልካም ጊዜ ጸልይ። በምትጸልየው ጸሎት እግዚአብሔር ይንቀሳቀሳል። ሃሌሉያ። አማኝ ግን በምቹ ጊዜ ይጸልያል። አሜን። ሻባባባባ ክሬዲያስ ካፕራቶሪ ካፓሸከባ። ወዳጆቼ በሕይወታችሁ ላይ በጸሎት ብቻ የምታልፉት ከባድ ማዕበሎች አሉ። ሰምታችሁኛል? በጸሎት ብቻ የምታልፉት ከባባድ ቻሌንጆች አሉ። በሌላ ነገርም አታልፉት። በጾም ጸሎት የምታልፉት ከባድ አስቸጋሪ ሁኔታዎች አሉ። በሕይወታችን ላይ በጸሎት ብቻ ወደ እናንተ እንዳይቀርብ የምታደርጉት የጥፋት ውሃ አለ። በጸሎት በእናንተ ጸሎት ብቻ ወደ እናንተ እንዳይቀርብ የምታደርጉት የጥፋት ውሃ አለ። በመጸለያችሁ ብቻ በመንበርከካችሁ ብቻ ወደ እናንተ ሊመጣ ያለውን የጥፋት ውሃ የምታስቆሙበት ታስቆማላችሁ። ስትንበረከክ አይደለም ለራስ ለሌላውም ታስቆማለህ። ሌላውንም ለሌላው ላይ የሚመጣውን የጥፋት ውሃ አንተ ታስቆማለህ። ሃሌሉያ። በሚጸልዩ ሰዎች እግዚአብሔር ደስ ይሰኛል። በሚንበረከኩ ሰዎች እግዚአብሔር ደስ ይሰኛል። ህይወታችሁ የጸሎት ህይወት ይሽተት፣ በቃ ይታይ። መልካም ሽታ፣ የጸሎት ሽታ። የሚጸልይ ሰው እኮ ሽታ አለው። የሚንበረከክ ሰው እኮ ሽታ አለው፣ መዓዛ አለው። የሄደበት ስፍራ ላይ ለውጥን ማምጣት ይችላል። ተንበርክከው ጸልየው ወደ ነገስታት ገብተው ታሪክን ለውጠዋል። 3 ቀን ጸልያለሁ፣ 3 ቀን ጾም ጸሎት ስጡኝ አለች አስቴር። ጸልዩልኝ 3 ቀን ጾም ጸሎት ያዙ አለች። ንጉሱ ጋር እገባለሁ፣ ብጠፋም ልጥፋ፣ ነገር ግን የሚሆን ነገር አለ። አልጠፋም፣ በኢየሱስም አሜን። አልጠፋም፣ ለውጥ ታመጣለህ። ወደ ንጉሱ ጋር ገባለሁና ጾም ጸሎት ያዙልኝ አለች። 3 ቀን ጾሙ። በሶስተኛውም ቀን ወደ ንጉሱ ወደ ተቀመጠበት ክፍል ስትገባ ንጉሱን ባያት ጊዜ ቆመ ይላል። ፕሬዝ ጋድ። ይኸው ንጉሱን ታንቀሳቀሳላችሁ። ጸልዮ የመጣ ሰው ያንቀሳቀሳል። ንጉሱን ካለበት ስፍራ ታንቀሳቀሳላችሁ። የሚጸልይ ሰው የንጉሱን እንቅስቃሴ ይለውጣል፣ ያስነሳል። ካለበት ዙፋን ላይ ታስነሱታላችሁ። ስለዚህ ወዳጆቼ የሚጸልይ ሰው ጥፋት ሲመጣ አስቀድሞ ምን ይላል? ያውቃል፣ ይረዳል። የጥፋት ውሃ ሲመጣ አስቀድሞ ያውቃል። ጻድቅ ወዳጆቼ 6ኛ ሴንስ ማድረጊያ አለው። ምን 5 የስሜት ሕዋሳት አለን አይደል? ጻድቅ ግን 6ኛ አለው። የስሜት ሕዋሳት 6ኛ አለው። ያ ምንድነው? እሱ መንፈስ ቅዱስ። አሜን። ከመንፈስ ቅዱስ ጋር ህብረት ከመኖር የተነሳ ጥፋት በመጣ ጊዜ አያገኘውም። ያውቃል፣ አስቀድሞ ያውቃል። ስለዚህ በሕይወታችሁ ላይ ከመንፈስ ቅዱስ ጋር ያላችሁን ፌሎሺፕ መገንባት የየቀኑ ስራችን ሊሆን ይገባል። የየቀን ስራችን ሊሆን ይገባል። ሌበር ይሏል እኮ መጽሐፍ ቅዱስ። ጸሎት ስራ ነው።
የምትሰራው ስራ ነው። ተንበርክከ የምትሰራው ስራ ነው። ታሪክን ትለውጣለህ። ነገስታትን ትቀይራለህ። ነገስታትን ታስጨንቃለህ። በአመጽ የሚነሳውን የነገስታት ሐሳብ ትይዛለህ። ኤልሳም ይላል በጓዳው በልፍኙ ተቀምጦ ይጸልይ ነበረ። በሶርያውያን ንጉስ የሚያደርገውን ሁሉ ምን ይል ነበር? ይሰማ ነበር፣ ያቅ ነበረ። የእስራኤልን ንጉስ ከአንድም 3 ጊዜ ምን አደረገው? አስመለጠው። ሃሌሉያ! የምታስመልጥ ሰው ነው። የሚንበረከክ ሰው ያስመልጣል። የጠላትን ሐሳብ ቀድሞ ያውቃል። ነገር ግን የማይጸልይ ሰው ሁሉ ቀን በጠላት ቴሪቶሪስ በጠላት ታርጌት ውስጥ ነው ያለው። ስለዚህ በጠላት ታርጌት ውስጥ እንዳትሆን ጸልይ። የሚጸልይ ሰው ጠላት አያገኘው። አሜን። በጠላት መንገድ አይገኝም። ጠላት ባደባበት በወጥመድ ውስጥ አይገኝም። ለምን? የጸለየ ሰው ያመልጣል። አምላኩ እግዚአብሔር ያስመልጠዋል። ባለፈው ከዚህ በፊት ሁሌ የምናገረው ምሳሌ አለ። የዛች አህያ ምሳሌ። አህያዋ ሁል ቀን አትጸልይም አለ። ሚዳቋ እግዚአብሔር ሆይ ከጠላቶቼ ሰውረኝ፣ እንዳይበሉኝ ጠብቀኝ፣ ለአንድ እንስሳ እራት ወይም ምሳ እንዳልሆን ጠብቀኝ ብላ ተንበርክካ ጸልያ ትወጣለች። ጅቡ ደግሞ የዕለት ራቴን የዕለት ምግቤን ስጠኝ ብሎ ጸልዮ ይወጣል። ያልጸለየው አህያ ግን አመድ ላይ ሲገለባበጥ ከጸለየው ጅብ ጋር ይገናኛል። የጸሎቱ መልስ ሆና ወዳጆቼ፣ የጸሎት ለጠላት ጸሎት መልስ እንዳትሆን ወዳጄ። እግዚአብሔር እንድንጸልይ ይፈልጋል።